ሰላም እንዴት ናችሁ? ሰላም ናችሁ ወይ? እንዴት ዋላችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። የኢትዮጵያ ሕዝብ በሙሉ እንዴት ናችሁ? በውጭም በሀገር ውስጥም ያላችሁ እህቶች፣ ወንድሞች፣ የኢትዮጵያ ሕዝብ በሙሉ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ሰላም ነኝ። ያው እንግዲህ ሳምንቷም የተጣላው እንደተጣላው እያየን ስለዚች ሰዓት እስከዚች ድረስ ደርሰናልና እግዚአብሔር የተመሰገነ ይሁን። ነው ብዬ ላይ ነኝ። ዛሬም ቢሆን እርግጥ ነው ሰሞኑን በጣም የተናደድኩበት ምክንያት እኔ ብቻ አይደለም፣ ብዙ ቤተሰብ የተናደደ አለ። ታዋቂ ዩቱበር ሲሆን በአካል ተገናኝቶ ወይም በስልክ አግኝቷቸው ማውራት ይችላሉ። ያው እንደኛ አይነቱ ደግሞ እየተናደደ ምናምን ነገር ዝም ብሎ ይቀራል። በዚህ አጋጣሚ ግን ሰብስክራይብ፣ ላይክ እያደረጋችሁኝ ቤተሰብ ብታደርጉኝና አንዳንድ ምክር የምናገራቸው ነገሮች መጥፎም ከሆነ እንድትገስጹኝ፣ ጥሩም ከሆነ ደግሞ አይዞሽ በርቺ ብትሉኝ ደስ ይለኛል። ምክንያቱም እኔ የመጣሁበት ምክንያት አንድና አንድ ነገር በማየው ነገር ስለምናደድ ብቻ ነው። እውነት ነው ወይስ ውሸት ነው? በእውነት ነገር ነው እየተናደድን ያለ ነው ወይስ በውሸት ነገር ነው? እነዚህ ሰዎች እነሱን ኦዲየንስ ለማብዛት ተመልካች ለማብዛት ነው ወይስ የእውነትየው ጸብ ነው የሚለው ነገር ላይ ነው እኔ ብዙን ጊዜ እንትን የምለው እና በጣም ትኩረት አድርጌ ሳየው ነበረ የነው ብዬን። እርግጥ ነው የነው ብዬ ውሸት ነው። የነሱን ሰብስክራይብ ለማብዛት ነው፣ እነሱ ቤተሰብ ለማግኘት ሲሉ ነው ብዬ ልል አልችልም። ምክንያቱም በቂ ቤተሰብ አላቸው፣ በቂ ተመልካች አላቸው፣ በቂ ኦዲየንስ አላቸው። ስለዚህ እነሱ የውሸት ነው ብዬ መጀመሪያውንም አላሰብኩም። ግን አንዳንዴ ብዙ ጊዜ ፕራንክ ምርር ያለ ፕራንክ ስለሚያደርጉ ምናልባት ብዬ እንትን ብያለሁ እንጂ ነው ብዬ ላይ አንደኛ ዩቱብ እንኳን ሲሰሩ ስርዓት ባለው ሰው መዝናናት በሚችልበት መናደድ ሳይሆን በጣም የሚያዝናና ባልና ሚስት ተመካክረው ተዋደው እንደሚሰሩ ነው ሲያሳዩ የነበረው። የቤተሰብ ፍቅራቸው እንዳለ ከባል እህት፣ ከባል እናት፣ ከባል ወንድም ጋር ያላት ውብዬ ትልቅ አቅርቦት አላት፣ ትልቅ ግንኙነት አላት እና ምክንያቱም በመጥፎ ነገር ስንሰራ አንዳንዴ በገሃድ የሚታይ ነገር አለ፣ የሚወጣ ነገር አለ። ለምን ለኦዲየንስ ተመልካች ለማግኘት ብለን የምንሰራው ነገር ምን ይሆናል መሰላችሁ? አንዳንዴ የውሸት ፍቅር ሲሆን አፈንግጦ የሚወጣ ነገር አለ። ውብዬ ላይ የውብዬም የባሏ ቤተሰቦች ላይ ያ ነገር ታይቶ አያውቅም። እንደውም እንደ ምራት ሳይሆን እንደ እህት፣ እንደ ወንድም ሚስት ሳይሆን እንደ እናት አባት አብራ እንደተወለደች አድርገው ነው ሲያዋት የነበረው። እሷም ትልቅ ክብር አላት ለሱ ቤተሰቦች፣ እነሱም ትልቅ ክብር አላቸው ለውብዬ። ያንን ነው ስናይ የነበረው። ይሄ ደግሞ ውሸት ነው ለኦዲየንስ ተብሎ ነው የሚባል ነገር የለም። ሀቁም ስነግራቸው የእውነትዮ ነገር ነው፣ የእውነትዮ ፍቅር ነው፣ ያስታውቃል። ጊዜያዊ የመጣ ግጭት፣ ታው በእርግጥ ጊዜያዊ የመጣ ግጭት ነው። ቢሆንም ግን ነፍሰ ጡር ሁና ሜሉ ይሄን ያህል ከሷ መራቅ የለባትም ነበረ። ለምን ሲያደርጉት የነበረው እንደ እህትማማች ነው ሲያወሩ፣ እንደ እህትማማች ሲቀራረቡ ስለነበረ ዛሬ ነገሩን የወንድሜን ነገር ለማጣራት ብላ ውብዬ ላይ ፊት ማዞር የለባትም ነበረ። ውብዬን ያን ያክል መናገር ማመናጨቅም የለባትም ነበረ። ይሄ ነገር ትንሽ ይከብዳልም ያናድዳል። ዛሬ በአንዴ ይቅር ባትልሽ ሄሉ እንዳይከፋሽ፣ ምክንያቱም ያደረግሽው ነገር አግባብ ስላልሆነ እሷን ብቻ አይደለም ያበሳጨሽው፣ ሙሉ ተመልካቹ ሙሉ ኦዲየንሱ በአንቺ ተናዷል ብዬ አስባለሁ። ለምን እኔ ስለተናደድኩኝ፣ እኔ አዲስ ሰው ሁኜ እኔ ከተናደድኩኝ፣ እኔ ሳላቅ ስለ ዩቱብ ሳላቅ ይሄን ያህል እኔ ከተናደድኩኝ የሚያውቅ ሰው ደግሞ ምን ያክል እንደሚናደድ ማሰብ አለብኝ። ስለዚህ በአንድ ይቅርታ ታደርግልኛለሽ ብለሽ አትጠብቂ። ባታረግልሽም ደግሞ ያን ያህል የይቅርታ ልብሽን አንቺ መዘርጋትሽን እንጂ ቶሎ ባትቀበልሽም ያን ያክል ጀርባሽን አትስጫት። ምክንያቱም የተቀየመችሽ የእውነት ስለምትወድሽ፣ የእውነት ስለምታቀርብሽ፣ የእውነት እንደራሷ ስላየችሽ ነው ውብዬ ያን ያክል
እጇንም ሰንዝራ የመታችሽ እንደ ታናሽ እህት ስላየችሽ ነው። እንደ ባል እህት ሳይሆን እንደ ራሷ እህት ስላየችሽ ነው የመታችሽ። ለመማታት በጣም የወሰነችው እንደዛ አድርጋ ነው። እና ውብዬን አልጎዳኋትም ብለሽ እንዳትይ፣ በጣም ጎድተሻታል። በጣም እሷን ብቻ አይደለም ያንቺን አክባሪዎቹ ጎድተሻል። ምክንያቱም እች ልጅ ነፍሰ ጡር ነች። እዛ ጋር እውነት ማውጣት ነው አይደል የተፈለገ። እውነት ለማውጣት እኮ ውብዬን አሳምናችሁ ከውብዬ ጋር ሁናችሁ እውነትን ማውጣት ትችላላችሁ። እናንተ ያን ያክል ስታረጉ እሱ ደግሞ ያደረገው የውብዬ ባለቤት ማን ነው? ይቅርታ ያው ስሙን ብዙ ጊዜ አንዳንዴ ስለሚጠፋብኝ ለምን ብዙም ተመልካች አይደለሁም ብያችኋለሁኝ። ሁለት ሴት ነው የገደለው። ውብዬን እዚህ ጋር ነፍሰ ጡር ሁና ምን ጭቅጭቅ አድርጓት እሷን ይዞ እሷን ትሪት አድርጎ አትናገሪብኝ፣ ናርዲን አትናገሪብኝ ምናምን ነው ያለው። ናርዲ ደግሞ ወዶኛል፣ ለካ ከእሷ ጋር ሲኖር ተበድሏል ማለት ነው። ስለዚህ ወዶኛል፣ ቀጥታ ከኔ ጋር ጋብቻ መፈጸም ይፈልጋል። እኔም ብር አልፈልግም፣ ህይወት ትዳር ነው የምፈልገው እንጂ። ስለዚህ ተጎርቷል ለካ ብላን ያለችው። ገባችኋ? ያንን ያሰበችው። ስለዚህ ሁለት ሴት ነው የጎዳኸው። ሁለት ሴት እንደውም ጽንሱንም አብረን እንቁጠር ብለን ካልነ 3 ሰው ነው የጎዳኸው። የወለድከውንም ልጅ እንጥቀስ ከተባለ የወለድከውንም ልጅ አንድ ላይ ሲደመር ስንት? ከቤት ውስጥ እንኳን 4 ሰው በድለሃል። 4 ሰው በድለሃል። ሁለት ሴቶች ላይ ግን ከመግደል ያልተነሰ ነገር አድርገሃል። ምክንያቱም ያችኛዋ ወዶኛል ሊያገባኝ ነው ብላ ሰፍ ብላ እየጠበቀች ቀለበት ሁሉ ገዝታ የመጣችው አንተ ባቀረብላት ጥሩ ፊት፣ ጥሩ ስነምግባር ትሪት ስላደረግካት ከጎንሽ ነኝ ብለህ እዚህ ጋር ቤትህን ጥለህ ወጣሃል። ታዲያ ናርዲ ቀለበት ገዝታ መምጣቷ ምን ላይ ነው ጉዳቷ? ምን ላይ ነው? እኔ እመቤቴን ነው የምልህ፣ ምንም አይነት ጉዳት እሷ ላይ አላየሁም። ምንም አይነት ጥፋት እሷ ላይ አላየሁም። እግዚአብሔር ይስጣት። ውብዬም ያንን ነገር ተረድታ ተቀብላት ብላ ያው አንዳንዴም ስትናደድ ብትጮህባትም ተረጋግታ አዳምጣታለች። በሰው ሀገር ላይ ስለነበረች የእውነት እያለቀሰች ነው ይቅርታ ያደረገችላት። ይሄ እሷን ብቻ አይደለም ያስለቀሰው። ሴት ስትሆን ሳታውቀው ስትጎዳ ይወደኛል ብለህ የቀረብከው ስመጣ ትዳር ይሆነኛል ብለህ የቀረብከው ብርህን ያወጣህበትን ነገር ስታስብ ህመሙ የእሷ ብቻ አይደለም። ይሄ የእሷ ብቻ ህመም አይደለም፣ የሁሉም ሰው ህመም ነው። የሁሉም ሰው ንዴት ነው። ምክንያቱም አንዳንዴ ሴት እህቶቻችን መውለድ በሚችሉበት ሰዓት ላይ አግብተው መውለድ በሚችሉበት ሰዓት ላይ የአረብ ገረድ ሁነው የአረብ ሽንት ቤት አጥበው ሲመጡ እዚህ ጋር እንዲህ አይነት ጉዳት ሲገኝ እዛ ጋር ረፍት ሳያገኙ ሰርተው እዚህ ጋር ደግሞ ረፍት ሲያጡ በጣም 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 ያሳዝናል። በጣም የእውነት ይሄ ነገር ሳይጎዳ ቀርቶ አይደለም፣ በጣም ይጎዳል። ከምላችሁ በላይ ከምነግራችሁ በላይ በጣም ነው የሚጎዳው። ስለዚህ ናርዲ በጣም የተጎዳሽ ሰው ነሽ። አንዴ እንኳን ብትጎጂ ግድ የለም። እውነት እኔ አንዴ ብትጎጂ ናርዲ ግድ የለም። ሁለቴ ነው የተጎዳሽ። ከዛ መጣሽ፣ እሱ ነው አልሽ፣ ትዳሬ ነው አልሽ፣ እኔ ገንዘብ አልፈልግም፣ እኔ ፍቅሬን ነው የምፈልገው፣ እኔ ፍቅር ነው የምፈልገው፣ እኔ ህይወት መመስረት ነው የምፈልገው አልሽ። እሱም ደግሞ እንደዛ እንደሚያደርግልሽ አድርጎ አንቺን ተከተለሽ። አንቺን በሙሉ ልብሽ ያሰብኩት ነገር ተሳካልኝ፣ አላማዬ ተሳካልኝ፣ ብሬን ባላገኝ ህይወቴን እመራለሁ፣ ብር እንደሆነ አብረን ሰርተን እናገኛለን ብለሽ አሁንም ወደሱ ደግሞ ሙሉ ሰውነትሽን ካደረግሽ በኋላ ደግሞ እንደገና ከኔ ጋር ልትኖሪ አይደለም፣ እኔ ነገር ላጣራ ነው፣ ጓደኛዬ ነው እንዲህ ያደረገው ምናምን ሲባል ከሞትም በላይ ሞት ነው ናርዲ። እግዚአብሔር ግን ያንን ሁሉ 8 ዓመት ነው የሰራሁት ነው ያልሽው። ያንን ሁሉ ፈተና አበርትቶ ላሳለፈሽ አምላክ አሁንም ከዚህም በላይ ደግሞ በርትተሽ አልፈሽ
ሰርተሽ የምታገኝበት ዘመን ያድርግልሽ። እግዚአብሔር አምላክ ከአንቺ ጋር ይሁን። ስለዚህ ናርዲ አንድ አይደለም የተጎዳሽው፣ 2 ዓመት ተጎድተሽ እንደገና ደግሞ ከዛ ስትመጭ ደግሞ ሌላ ጉዳት ነው የጠበቀሽ እና በጣም ነው የሚያናድደው የሚያሳፍረውም። ሀቁን ለመናገር መሆን የሌለበት ነገር ነው የሆነው፣ መደረግ የሌለበት ነገር ነው የተደረገው። በዚህ አጋጣሚ ይቅርታ ልብ ኑሯት፣ ሁለቱም ይቅርታ ልብ ኑሯቸው ይቅርታን ካላደረጉልህ ናሂ ይቅርታ ይደረግልኛል ብለህ አታስብ። እዚህ ጋር ከሚስትህ ጋር ይሄን ነገር ተነጋግረህ እስቲ ቆይ ብለህ እሷን እንትን ብለህ ቁጭ ብለህ ከሚስትህ ጋር ተነጋግረህ እስቲ ቆይ ውብዬ ይሄ ነገር እንደዚህ ነው፣ አንቺ ተረጋጊ፣ እኔ ከጎን ሁኜ ላጣራ፣ በእኔ ስም ስራ ተሰርቷል እች ልጅ ወይስ ተሰስታ ነው ወይስ በእኔ ስም የተሰራ ወንጀል አለ ሳይባል ዝም ብለህ ቤትህንም በትነህ ከአንቺ ጋር ነኝ ብለህ እዛ ጋር ደግሞ ከኔ ጋር ነው ብላ ቀለበት ስትገዛልህ ከአንቺ ጋር አይደለሁም እንዴ ናሂ? ለምን መሆን የሌለበት ነገር ነው። ለምን ሁለቱም ቀና ልብ ካላቸው ይቅርታ ካደረጉልህ በታላቅ ደስታ የእውነት የሁላችንም ጸሎት ነው። የእናንተ ቤተሰብ የእናንተ ኦዲየንሶች በሙሉ ደስተኛ ናቸው። እንዳልኳችሁ እኔ ስለማልታወቅ እንዲሁ እንትን እላለሁ። ምናልባት አንድ ሰው ካየ ነው ሊያይም ላያይም ይችላል። ይቅርታ ግን ይቅርታ ካደረጉልህ ጥሩ ነው፣ ከሁለት አንዳቸው። ምክንያቱም ከሁለት አንዳቸው ይቅርታ ካደረጉልህ አንዷ ደግሞ አንዷን ታስታርቃለች፣ እሱ ችግር የለውም። ግን እንዲህ አይነት ጥፋት ግን ለአንድ ሰው ብቻ ሳይሆን ለአንድ ግለሰብ ብቻ ሳይሆን ለሁሉም ሴት እህቶቻችን ይሄ ነገር ጥንቃቄ፣ በመላው ዓለም የምትሰሩ በመላው ዓለም ሰው ቤት ሰርተሽ አይደለም በራስሽ ላብ እንኳን ተሽከርካሪ ወንበር ላይ ቁጭ ብለሽ ሰርተሽን ብታመጪ ሴት ልጅ በፍጹም ወንድ ልጅ አምነሽ መስጠት የለብሽም። በእርግጥ አለ ወንድ ልጅ ሴት ልጅ እንዴት ይኖራል? እግዚአብሔር አምላክ እሱ ልቦና ይስጠን። ሌላ ምንም ማለት ነው፣ ግን አይሰጥም። ሁለት ጉዳት ነው የተጎዳሽው የእናቴ ልጅ እህቴ፣ ሁለት ጉዳት ነው የተጎዳሽው። ወይ ከገንዘብሽ አልሆንሽ፣ አንቺ እዛ ሆነሽ ብዙ አስበሻል፣ ብዙ አውርተሻል። እኔ እኮ እየሰራሁ እየላኩ ነው፣ ቤት ተገዝቶልኛል፣ እቃ ተሟልቶልኛል፣ ቀጥታ እንደሄድኩ ቤቴ ነው የምገባው፣ ቀለቤቴን አስሬ ነው አይደል ሀሳብሽ? አልተሳካም። አየሻ፣ በጉዳት ላይ ጉዳት። በጣም የሚያሳዝን ነገር በጉዳት ላይ ጉዳት። ይሄ ሴቶቻችን እሷን እያያችሁ መማር ግዴታችሁ። ምን ችግር አለው? የራሳችሁን አካውንት መክፈት እኮ ነው። በራሳችሁ አካውንት ማስገባት እኮ ነው። ምን ችግር አለው? ኢትዮጵያ ላይ አንድ አካውንት ትከፍታላችሁ፣ ታስገባላችሁ አይደል እንዴ? ሌላ ምንም ችግር የለውም። ተቀባይ እኮ አያስፈልግም። ቤትም ስትመጡ ይደርሳል፣ እቃም ስትመጡ ይደርሳል፣ ሁሉ ነገር ስትመጡ ይደርሳል፣ ወንድም ስትመጡ ይደርሳል። እግዚአብሔር ከፈቀደ ወንድም ስትመጡ ይደርሳል። ምንድነው ችግሩ? ምንድነው ችግሩ እንዴ? ለምን? ስለዚህ የማይሆነውን ነገር ከማድረግ የሚሆነውን ነገር አድርጎ በሰውም ከማዘን ቤተሰብም እንዲያዘን። ዛሬ ቤተሰብ እንኳን እንደዚህ የሆነ ነገር እንኳን ብትሆኚ እግዚአብሔር አያድርግብሽ እንጂ እጅሽ ባዶ ሆኖ መጥተሽ የሆነ ነገር እንኳን ብትሆኚ እናትም ብትሆን ምን እንደምትልሽ ታውቂያለሽ? ከኔ በላይ ወንድ አምነሽ ለወንድ ሰጠሽ ነው የምትልሽ። እህትም ይሁን እናትም ትሁን ቤተሰብም ይሁን ትዳር የእውነትዩ ትዳር ልመሰረት ነው ብላ ነው ልጅ ያንን ሁሉ መስዋዕት የከፈለችው አይደለም የምትባዩ። ወንድ ልጅ ነው ስታበየኑሽ ነው ለማታውቂ ቀለበት ላላሰርሽለት ኦንላይን ላይ ለተዋወቅሽው ወንድ ምን ነው ለምን ፈለገው ነገር ለምን ቅቅር አይል እና ሴቶቻችን በዚህ አጋጣሚ የእውነት እኔ ትላንትና ራሴ ሁሉ አሞኝ ያደርኩት ምን ይችኛዋ ብሶቷን አንስታ ስታለቅስ ያችኛዋም ደግሞ ሁለት ነፍስ ሆና ደግሞ መናገር አቅቷት በእንባ ስትገልጸው
የእውነት ያስለቅሳል። ለምን ያስለቅሳል መሰላችሁ? ብመታው ደረቴን ብፈጀው ፊቴን ሀዘን የቅጣጣ ከቤቴ ማልወጣ የሚባል ነገር አለ እና ውብዬ አሁን ብትፈጀውም ፊቷን ነው ብፈጀውም ፊቴን ያለችው አልቃሽ ብፈጀውም ፊቴን ያለችው ብትፈጀውም ፊቷን ነው። ብትፈታው ባሏ ነው ማለት ነው። ብመታው ደረቴን ያለችው አልቃሽ ብፈጀውም ፊቴን ብመታው ደረቴን ያለችው ብፈታውም ባሌ ነው፣ ደረቴን ብመታውም ልጄ ነው። ስለዚህ ሁለቱም የራሴ ናቸው። ሀዘን የቅጣጣ ከቤት የማልወጣ ነው ያለችው አልቃሽ። እንዲህ ብላ ነው የምታለቅሰው። አልቃሽ ስታለቅስ ምን ጊዜም ቢሆን በምሳሌ ነው የምታለቅሰው። ይሄንን የምታለቅሰው ደግሞ ባል የሞተባት ሴት ላይ ሂዳ ለዛች ባሏን የሞተውና አስለቅሽ ስትባል ነው እንደዛ የምታደርገውና ወንድም ቢሆን ሴትም ቢሆን በባልና በሚስት ላይ የሚለቀስ ልቅሶ ነው። ብመታው ደረቴን ብፈጀው ፊቴን ሀዘን የቅጣጣ ከቤት የማልወጣ ነው። ሁለቱም ሀዘኖቼ ናቸው። ባሌን ስፈታውም ሀዘን ነው። ደረቴን ስመታውም ደግሞ ልጅ ያለ ሀዘን ነው ማለት አባቴን ብሎ ሲጠይቀኝ በሁለቱም ሀዘን ነው። ስለዚህ ሀዘኔ ቅጣጣ ነው። ሀዘኔ ቅጣጣ ከቤት ውስጥ አልወጣም ያለችው አልቃሽ። እንዲህ አይነት ልቅሶ ነው የሆነብሽ ውብዬ። ይሄንን ያስተዋለ ሰው ይረዳሻል። ብዙ ሰውም እንደሚረዳሽ እርግጠኛ ነኝ። ያስተዋለ ሰው ይረዳሻል። ይሄ ሁሉ ነገር የሆነበት ምክንያት ይሄ ሁሉ ውስብስብ ያለ ነገር የመጣው በዋናነት በጓደኛችሁ ነው። ባመናችሁት ጓደኛ ነው የተባለው አይደለም። ይሄ ሰው ማመናችን ነው ትልቁ ችግራችን ውብዬ። ሰውን ምን ያክል ማመንና ምን ያክል መራቅ እንዳለብን የእናንተ ቤተሰብ ትምህርት መሆን አለበት። እኔ ይሄ ነው ብዬ አልገልጽልሽ። የእውነት በውስጥ መስመር ማውራት ብችል አንቺን እነግርሽ ነበር። ብነግርሽ ደስ ይለኛል ብዬ ለምን ይሄ ነው አንቺ ጋር ያለው ሬሽን እኔ ጋር ምስላል እና በውስጥ ባወራሽ ደስ ይለኝ ነበረ፣ ግን ማግኘት አይቻልም። በእርግጠኝነት መገናኘት አንችልም። ታዋቂ ቶበር ብሆን ስልክሽን የሚሰጠኝ ሰው ባገኝ በጣም ደስ ይለኝ ነበረ። በውስጥ መስመር ማውራት ብንችል በጣም ደስ ይለኝ ነበረ። ከሆነ ነው፣ ካልሆነ አይሆንም። ያንን ነው ማለት የምችለው። ነገር ግን ይሄን ሁሉ ነገር በምናደርግበት ሰዓት ግን ይሄን ሁሉ ነገር በምንሰራበት ሰዓት ግን ምን አለ መሰላችሁ? ጓደኛ የሚሆን ቤተሰብ የሚሆን ማስተዋል ማጣራት ናሂ ይሄን ነገር ስታረግ ጓደኛህ ይሄን ነገር አላሰብከውም አይደለም? ጓደኛህ ግን ምን አይነት ውስብስብ ውስጥ እንዳስገባህ አየው አይደለም? ትዳርህን፣ ስምህን፣ ማንነትህን፣ ለቤትህ ለልጅህ የነበረህ ክብር፣ ልጅህ እንዴት ሲንገበገብ እንደነበረ አይቼዋለሁ። ባለፈው አይተነዋል። ማንም ሰው አይቷል። እንውጣ ነው ያለ። አባዬ ይዘኸኝ ውጣ ነው ያለ። ወዴት ይዘው እንደምትሄድ እኮ ያ ልጅ እኮ አያውቅም። ብቻ እዚህ ጋር ጭቅጭቅ ስላለና አይታው ስለማታውቅ ብቻ ምንድን ነው ያደረገው? ሱቅም ይሁን ብስኩትም ይሁን ከረሜላም ይሁን እንደዛ ነው የፈለገው። እንደዛ ስለፈለገ ይዘኸኝ ውጣ ብሎ ያለ። እናት ምን ያክል እንደምታዝን፣ አባት ሳያረግዝ፣ አባት ሳይምጥ ሳያምጥ፣ አባት አምጡ ሳይወልድ ጡት ሳያጠባ ሌሊት ሲያለቅስ እናት 10 ጊዜ ትነሳ ከሆነ ባል 5 ጊዜ ብቻ ሊነሳ ይችላል። እሱንም እግዚአብሔር የመረቀው ባል ከሆነ ነው። አለ በስተቀር ግን አንዴም ሳይነሳ አንዴም ሳይነቃ ፊቱን ዙሮ የሚተኛ እናት ከልጇ ጋር ስትሰቃይ ስትሳቀቅ ፊቱን ዙሮ የሚተኛ ወንድ ማናችንም ቢሆን ቤት ይቁጠረው።
ለአንተ ያን ያክል ግብግብ ብሎ ለአባቱ ሲያለቅስ እሷ ደግሞ ውስጧ ምን ያክል ተንገብግቦ እንዳለቀሰ ናሂ አስብ። በሰከንድ ይቅርታ ታደርግልኛለች ብለህ አታስብ። በሂደት ሁለቱም ይቅርታ ያደርጉልሃል ብዬ አስባለሁ። አሁን ውብዬ ነፍሰ ጡር ባትሆን ሌጣ ሰው ብትሆን ውብዬ ምን ነው ይሄን ያህል ታካብጃለሽ ብለን ብንናገራት ምንም ማለት አይደለም። አሁን ሁለት ሰው ነው የገደልከው የተባልክበት ምክንያት ምን እንደሆነ ታውቃለህ? ውብዬ ሁለት ሰው ሁና ነው ሐኪም ቤት ሆና ይችል ልጅ ዛሃት መጣ ራሷን ስታ እንትን ስትል ሐኪም ቤት ወሰዳችኋት። ሐኪም ቤትም ደግሞ ሁለታችሁ መጣችሁ። ቀለበት አንስታ ስትወረው እንኳን ወረወረችው እኔ ጋር ትሰራው አለች። ነው ታስረዋለህ አለችው። ይቅርታ ያ ሁሉ ነገር አለ። ውብዬ ላይ እንዳንፈርድ የበለጠ ቀድማ የተቀበረችው ውብዬ ነች። ናርዲ ላይ ደግሞ እንዳንፈርድ ናርዲ ደግሞ የበለጠ ከ2 ዓመት በፊት ጀምራ የተቀበረች ናርዲ ነች። አስተውል። ጓደኛ አልቦ ላቀረበልህ ወተት አርገህ መጠጣት እየቻልክ ጓደኛ ያለበውን ወተት አንተ እዚህ ጋር በማር ለወስኩ ብለህ ባር እዚህ ጋር በቆሻሻ ገንዳ ነው የለወስኩ። የሁሉ ውጤት ግን የጓደኛ ውጤት ነው። ይቅርታ ስራ ቦታ ላይ ሁኜ ነው እንግዲህ እየተነሳው እየተቀመጥኩ ምናምን የምሰራው። ስለዚህ ይቅርታ በቃ ሁለታችሁም ምክንያቱም የሆነ ቦታ ተነስታችሁ ተመልሳችሁ ቁጭ ብላችሁ ቪዲዮ ልትሰሩ ስትሉ አዲስም ስለሆንኩኝ ብዙም እንትን አይለኝም። ስለዚህ ውብዬ ናሂ ናርዲ የችግሩ የስቃዩ ባለቤት እናንተ ስለሆናችሁ እናንተው ራሳችሁ ፍቱት። ናሂ እዚህ ጋር ጥፋት አጠፋ እንጂ ፍታው የሚባለው ነገር የለም። ለናሂ ነው ናርዲና ውብዬ የምትፈቱት ሁለታችሁ ናችሁ እንጂ ናሂ ይፍታው የሚባል ነገር የለም። ምክንያቱም እሱ የችግሩ ምንጭ ነው፣ የስቃይ ተሸካሚ ነው። ጓደኛው ባመጣው ጥሩ አደርጋለሁ ብሎ እዚህ ጋር ሚስቱን ትቶ እዛ ጋር ትሪት ያደረገው ነገር ልጅቷ ቀለበት እንድትገዛ አድርጓል። ስለዚህ ሁለት ሴት ነው የጎዳው። ሁለቱ ከተናበቡ በኋላ ሁለቱም ደግሞ ለሱ የይቅርታ ልብ መኖር አለበት። ምክንያቱም ይሄ ግዴታ ነው። የይቅርታ ልብ ግዴታ ያስፈልጋል። ለምን መሰላችሁ? ውብዬን ብትሆኚ አልተጎዳሽም፣ አልተበደልሽም በፍጹም ልትባይ አትችይም። በፍጹም ለምን? አንድ ሰው አይደለም። የእህቱ መደረብ ከምንም በላይ ጎርቶሻል። እሱ ወጦ እሷ ብትቀር የበለጠ ጥሩ ነገር ነበረ። እሱ ወጦ እሷ ብትቀር እኔ የራስሽ ጉዳይ ውብዬ ብላ ብትል ጥሩ ነበረ። ግን የእህትየውን መጨመር ነው ትንሽ ነገሩን ያከበደው። ስለዚህ ችግር የለውም። ሳይፈተን ዝም እንዳለ የሚቀር አስከሬን ብቻ ነው። አስከሬን ሲሞት ሞተ፣ ተቀበረ። ከዛ በኋላ ፈተና የሚባል ነገር የለም። ነፍሳችን ስትሰቃይ፣ ነፍሳችን ስትዋከብ፣ የትም እንትን ስትል ስጋችን ግን እዚህ ጋር የተቀነጠሰ ጎመን ማለት ነው። ስለዚህ ምንም ማለት አይደለም። ምንም እና ይሄ ቀለል አድርገሽ በዛ በጭንቀት ያን ያህል ወበር የሆነ ህመም ታመሽ ሆስፒታል ታመሻል። ቁመሽ ስለምትሄጂ
ለብሰሽ ስለምትወጪ ይሆናል እኛ ቪዲዮ ላይ ስናይሽ ይሆናል ደህና ነሽ ያለ እንጂ ውስጥሽ አልቆሰለም፣ ውስጥሽ አልታመመም፣ ውስጥሽ ሲያቃስት አላደረም ብሎ የሚል ሰው የለም። ነፍሰ ጡር ሆነሽ አይደለም ይቅርና ኖርማሊ በደህናው ጊዜ ራሱ እንዲህ አይነት ነገር በጣም ከሚገባው በላይ እንደሚጎዳሽ የታወቀ ነው። ግን ይሁን የይቅርታ ልብ ማዘጋጀት ደግሞ ግዴታሽ ነው። የልጆችሽ አባት ነው። ጥፋት አጥፍቷል። ዱብዳን የወረደበት ይሄ ሰው ብር ተቀብለሃል፣ ይሄ ቤት የኔ ነው ምናምን ሲባል ይጨንቃል። ናርዲ ይሄው የተገዛው ቤት እያለች ነው። እናንተ ደግሞ ተከራይታችሁ እየኖራችሁ የክራይ ቤት ነው የምን ቤት ነው እያላችሁ ነው። እና ይሄ ነገር ነው አሁን ትንሽ እንትን ያለው። ስለዚህ ውብዬ እንደ ስምሽ ውብ ነሽ፣ ከማልቀስ ሌላ እንደ ስምሽ ውብ ነሽ። የእውነት የሚሆንልሽ በጣም ውብ ሴት ነሽ። ስለዚህ ለልጅሽ ስትይ እንደዛ ሆኖ እንትን ላለው ሲሆን ምክንያቱም ፍርድ ቤትም ጉዳዩን ቢይዘው ፍርድ ቤትም ወደ ሽምግልና ነው እንትን የሚለው በአሁኑ ሰዓት ላይ መጀመሪያ ሽምግልና ከታየ በኋላ ነው። ከሽማግሌ አቅም በላይ ከሆነ ነው። አንቺ ደግሞ ከሽማግሌ አቅም በላይ መሆን የለብሽም። እሺ ብለሽ ለሽማግሌ ታዛዥ መሆን አለብሽ። ያ ግዴታሽ ነው። የሚያስገድድሽ ልጅሽ የሚያስገድድሽ ከውስጥ ያለው ልጅ 2 ልጆች አሉ የሚያስገድዱሽ እና በነዛ ተገደሽ የይቅርታ ልብ ማዘጋጀት አለብሽ ውብዬ። ልጅቷንም አታስጨንቃት። ልጅቷን በማታውቀው ነገር ነው ትሪት ስላደረጋት በቃ እዛ ጋር ተበድሎ ነው የኖረው ማለት ነው። ስለዚህ አሁን እኔን ነው የሚያገባኝ ብላ ቀለበት ገዝታ የመጣችው ለዛ ነው። እሷም ተጎርታለች። ስለዚህ ናርድዬ እግዚአብሔር አምላክ በሰው ሀገር ስትሰቃይ ስትንከራተች ኑረሽ በሰላም ላበቃሽ ለሀገርሽ ላበቃሽ አምላክ ክብር ምስጋና ይሁነው። አሁንም ቢሆን ምንም ነገር አትሆኝም። የራስሽ የሆነ ህይወት የራስሽ ያማረ ህይወት ትኖሪያለሽ። እርግጠኛ ነኝ ውብዬ ንጹህ እህት አድርጋሽ ከነሱ ጋር ዩቱብ እየሰራሽ እንድትኖሪ እንደምታደርግሽ ባለሙሉ ተስፋ ነኝ። እመቤቴን ባለሙሉ ተስፋ ነኝ። ይሄ ዛረብ ሀገር ምናምን እንዳመጣሽው አይደለም። ቀብረር ብለሽ ሀገርሽ ላይ ቀብረር ብለሽ እየኖርሽ የተመኘሽውን የተነጠቅሽውን በውሸት የተነጠቅሽውን ቤት በውሸት የተነጠቅሽውን ብር እንደምታገኝ ባለሙሉ እምነት ነኝ። እኔ ብቻ አይደለሁም፣ መላው የኢትዮጵያ ሕዝብ መላው አንቺን የተመለከተ በሙሉ የሆነ ነገር እንደሚያደርግልሽ እርግጠኛ ነኝ። ሁሉም ለአንቺ እንደሚጸልይልሽ። መጀመሪያ ሁሉም ሰው ጠልቶሻል። ለምን እንደሆነ ታውቂያለሽ? እናቶቻችን ገጠር ላይ ጤፍ ሲያበጥሩ እንደዚህ ነው የሚያንጓሉት ከላይ ማለት ነው በሰፌድ አድርገውና እንደዚህ ሲንጓለል ምን ይወጣል መሰለሽ? ከላይ ሽፍን ጤፎች ይወጣሉ። እና እነዛን ጤፎች እንደዚህ አፍሰሽ አትደፊያቸው። እንደዚህ አፍሰሽ ወይ ቁጭ ታረጊያቸዋለሽ አብረሽ ለማሸት ስትይ፣ አለበስተቀር ደግሞ ከሰፌዱ ላይ እንደዚህ አፍሰሽ እንደዚህ ታሸዋለሽ። ከዛ ምን ይሆናል መሰለሽ? ምርቱ ከምርቱ ጋር እዛው ከጤፉ ምርት ጋር ይቀርና መጀመሪያ እንዲህ ስናንጓልለው ስለተሸፈነ ተንጓሉ ወጣ አይደል ወደ ላይ። ግን እንዲህ አይደለም እንደፈው። ደግሜ የምነግራችሁ እንድትረዱ ነው። እንዲህ አፍሰን አይደለም እንደፈው። እንደዚህ ይታሽ። ከዛ ምን ይሆናል መሰላችሁ? ምርቱ ወደ ምርቱ ይገባና ሲታሽ የወጣው ገለባ ግን ምን ይሆናል? እንደዚህ ስናበጥረው ብን ብሎ ይቀራል። እፍ ስንለው ራሱ እፍ ብሎ በትንፋሻችን ይሄዳል። ምርቱ ግን የት ይቀራል መሰላችሁ? ከስር ይቀራል። መጀመሪያ ግን ስናንጓልለው ሽፍን ስለሆነ ምንድን የሆነ ወጣ ወደ ላይ። ስናሸው ግን ምን ሆነ? ምርቱ ወደ ስር ቀረና ገለባው እፍ ስንለው በትንፋሻችን። ስለዚህ የናርዲ እውነት ምንድን ነበር መሰላችሁ? ከላይ እንደዚህ ተንጓለው ሽፍን ነበረ። በአንቺ ሰው ሲፈርድብሽ የነበረው ወይኔ ይቺ ልጅ ምን አይነት ሰይጣን መጣች፣ ሰይጣን ገብቶ በጠበጣቸው ምናምን ምን አይነት ሰይጣን ምን አይነት ተልእኮ ነው ስትባይ የነበረው ናርድዬ በሽፍን ስለመጣሽ፣ በምርት አይደለም የመጣሽው፣ በሽፍን የመጣሽው። በሽፍን የመጣ ሰው ደግሞ ሲንጓለል ያው ሽፍን ነው።
ነገር ግን ያሽፍን ነገሩ ተንጓል ወደ ምርቱ ሲቀላቀል ያንቺ እውነት ሲወጣ ዛሬ ብንሰድብሽም ብንረግምሽም ማንም ሰው ቢረግምሽ ማንም ሰው ቢያዝንብሽም እውነቱ ሲወጣ ደግሞ አንገቱን ደፍቶ ማያለቅስ የለም። በተለይ በስደት ሀገር ላይ የነበሩ ስደትን ሲያዩ የነበሩ በስደት ተጎድተው የመጡ እህቶቻችን በትላንቱ ምሽት እንኳን ስደትን አይተው ተንከራተው የአረብ ፊት ገርፏቸው እጃቸው ነጭ ሆኖ ተጎድተው የመጡት አይደለም ይቅርና እኔ እንኳን የአረብ ሀገር ምንነት የውጭ ምንነትን ማላይ ሰው እንኳን ባነጋግርሽ በጣም ነው ያለቀሱት። በጣም ለምን ሴትነት ባዶነት ነው። ሴት ማለት ስስ ብልት ያላት ሴት ነች። ለሳቀላት ሁሉ ወዶኛል ብላ የምትስቅ ሴት ማለት ይቺ ሴት ነች። ይሄ ነገር በጣም ከሚገባው በላይ ነው እየጎዳን ያለው በጣም እና ናርዲ ባንቺ ላይ ሰው የፈረደው ነገሩ ሽፍን ስለሆነ ነው እንጂ ነገሩ ከተገለጠ በኋላ ነገሩ ከተበተነ በኋላ ነገሩ ከተፈታ በኋላ በፍጹም ባንቺ ላይ ያዘነ ሰው የለም። ሀቁን ስነግርሽ ባንቺ ላይ በፍጹም ያዘነ ሰው የለም። እውነቱን ሲሰማ ማለት ማንም ሰው ደግሞ ሊኖር አይችልም። በሽፍን ስለሆነ ግን ሁሉም ሰው አዝኖብሻልና ናርድዬ እግዚአብሔር አምላክ ካንቺ ጋር ይሁን፣ ወላዲት አምላክ ካንቺ ጋር ይሁን፣ ያለው መድኃኒዓለም ካንቺ ጋር ይሁን። ሌላ ምንም ልልሽ አልችልም። ቀስ ብሎ እውነት ሲወጣ ሄዶ እግሯ ላይ ወድቆ ይቅርታ። በዛን ሰዓት እኔ አይኔ ጭፍን ነው፣ በዛን ሰዓት ልቤ ሽፍን ነው። ያወቅኩት ሚስጥር የለኝም፣ ሚስጥሩ ይሄ ስለመሰለኝ ነው ብለሽ ያልሽው የእውነት ይቅርታ የሚያሰጥ ነገር ነውና ውብዬ ይቅርት ልሻለች። ሰውም ደግሞ እንደዛ ያዘነብሽ ሰው በሙሉ እንዳለቀሰ እንደጸጸተው እርግጠኛ ነኝ። በጣም በሙሉ ልብ እርግጠኛ ነኝ። እዚህ ለአንቺ የሚለውን ህይወት እግዚአብሔር ያድልሻል። ገና ልጅ ነሽ፣ እንዳትናደጂ፣ መጥፎ ውሳኔ እንዳትወስኝ፣ ተመልሰሽ ወደ ስደት ሀገር ለመሄድ እንዳትወስኝ። ምንም ነገር ሰርተሽ ኢትዮጵያ ውስጥ መኖር ትችያለሽ። ኢትዮጵያ ዛሬ ኑሮ ውድነትን ቢሆን የፈለግሽውን ስራ መስራት ትችያለሽ። ዩቱብም ቢሆን በዚሁ በጀመርሽው ሚዲያ ላይ አልወጣም ብለሽ አትበይ። በዚሁ በጀመርሽው መንገድ መስራት ትችያለሽ። ናርድዬ አይዞሽ፣ እግዚአብሔር አለ። እግዚአብሔር አምላክ አንቺ ጋር ይሁን። ውብዬ አይዞሽ፣ ይቅርታ ልብሽን ዘርጊለት፣ ሁለታችሁም ዘርጉለት። ይሄንን ሁለታችሁም ዘርጉለት የሚለውን ነገር በተደጋጋሚ የተናገርኩትኝ ብዙም ባታዩትም ብዙም ባሰሙትም አንድ ቀን ምናልባት ካያችሁትና ከሰማችሁት ሁለታችሁም ይቅርታ ልብ አድርጋችሁ ሁለታችሁም ናርዲም ያለሽን ነገር ፍትት አድርጊው። ለምን ትሪት አደረገኝ ነው የአንቺ ብስጭትና ንዴት? ለምን ወዲያው አይነግረኝም? ለምን እኔ ወደሱ እንዲሄድ ለምን ፈለገ? ለምን ገፋፋኝ ነው? ይሄ ትልቅ ነገር ነው እና ይሄ እውነቱ እንዲወጣ ብዬ ነው ያለው። ይሄም ትልቅ ስህተት ነው። እንዲሁ ነው አይደለም እውነት የሚወጣው። ካልሆነ አልሆነም ነው፣ ምንም ችግር የለውም ነበረ። ውብዬ ለምን ሁለት ነፍስ ሁኜ የሁሉ ፈተና የሁሉ ስቃይ ለምን እኔ ላይ ደረሰ? ምን ነው ምን አደረጉ? ምን ሰራሁ ነው? ይሄም እውነት ነው። ግን በቃ ውሃ የሚሞላው በክረምት ኃይለኛ ዝናብ ሲጥል ነው። እሱንም ለሰከንድ አንዴ ይሞላና አንዴ ያልፋል። ውሃ የሚሞላው በሰከንድ ነው። ሙላቱም ደግሞ የሚጎለው ዝናቡ ሲቆም ይሄዳል አይደል? የእናንተ ንግግር የእናንተ ጭቅጭቅ ውሃ ሙላት ማለት ነው። በተለይ የናሂና የውብዬ ንግግር፣ ጭቅጭቅ፣ ጸብ፣ ግጭት ውሃ ሙላት ነው። ቅስፈታዊ ነው። ረጅም ጊዜ የወሰደ ቁስል ያለባት የናርዲ ነው። ውብዬ ናርዲን ማከም አለብሽ። ለምን ከ2 ዓመት በላይ ስለተጎዳች ከዛም ስትመጣ የበለጠ ጉዳት እንትን ስላለች የአንቺ ጉዳት አያመዝንም አይደለም። የአንቺ ጉዳት በጣም ነው የሚያመዝነው።
በጣም ሁለት ነፍስ ሆነሽ አይደለም ይቅርና ለብቻሽም ሆነሽ ማትቋቋሚውን ነገር ነው የተቋቋምሽው። ያመዝናል። ግን ውብዬ እንዴት እንደሆነ ታውቂያለሽ። ተይውና ምንም ነገር አልሆንሽም። እግዚአብሔር አምላክ ጽንስሽም ሰላም ነው፣ አንቺም ሰላም ነሽ። እመቤታችንን የያዘ ሰው ምንም ነገር አይሆንም። ጭቃ ማላጇን የያዘ ሰው ምንም ነገር አይሆንም። ምንም ነገር አትሆኝም። ግን ናርዲን ትሪት አድርገሽ ከናርዲ ጎን ሁኝላት፣ ያንን አድርጊላት ነው የምልሽ ውብዬ። ሰላም ሁኑልኝ። እንግዲህ ይሄን ሁሉ ካወራሁኝ ቤተሰብ አድርጉኝ። ሰብስክራይብ፣ ላይክ እንዳይረሳ። ስተት አለ፣ ካነጋገርሽ ስተት አለ፣ ከአቀራረጽሽ ግን እንዳትሉኝ። ምክንያቱም እኔ እንዲሁ ለማስተማር ብዬ እንትን የምለው እንጂ በቪዲዮ አይደለም፣ በቪዲዮ ቀራጭ አይደለም። ራሴን በራሴ ነው እንትን የምለው። ያው አንዳንድ ነገሮችን ስለማይ ብቻ እንትን ነው። ስራ ቦታ ላይ ሁኜ እዛ ቁጭ ብዬ እንግዲህ እየቀረጽኩኝ ይችን እንትን የምለው ምክር አዘሏ እንትን የምል ለምን እኔም ራሴ አንድ ምክር ነገር ከሰማሁኝ ስራዬ ብዬ ነው የማዳምጠው እና ለዛ ስል ነው። ስለዚህ ውብዬ፣ ናርዲ እግዚአብሔር አምላክ ከእናንተ ጋር ይሁን። ልብ ለልብ ያገናኛችሁ፣ አንጀት ለአንጀት ያገናኛችሁ ወላዲት አምላክ ውብዬ እንደ እህትሽ ምክንያቱም የስደት ሀገር እህትሽ ነች። ስደት ሀገርን ስላየሽ ወይ የስደት ሀገር ስቃይሽ እህትሽ ነች እና እንደ እህትማማችሁ ናችሁ። በፍቅር በሰላም እንድትኖሩ ለሱም ይቅርታ እንድታደርጉለት ነው። እግዚአብሔር እድሜና ጤና ይስጣችሁ። ውብዬ ወላዲት አምላክ እመቤቴ ተጠብቅሽ፣ በሰላም ለመገላገል ያብቃሽ። ምንም ነገር ሳትሆኚ የልጆች እናት ያድርግሽ። ናርዲም ጥሩ ትዳር አግብተሽ ጥሩ ህይወት ይዘሽ ከነ ውብዬ ጋር እንደ ታናሽና ታላቅ ሆናችሁ እንድትኖሩ እግዚአብሔር አምላክ ይፍቀድላችሁ ነው ማለት የምችለው። ሰላም ሁኑልኝ። ሀገራችንን ሰላም ያደርግልን። እኛ በእኛ ብንጣላ፣ እኛ በእኛ ብንጋጭ፣ ሀገር ሰላም ሲሆን ሁሉም ነገር ሰላም ይሆናል። ሽማግሌን አያጥፋብን። ድንበር ላይ መካሪ ጠርቶ አስታራቂ እግዚአብሔር አምላክ አያሳጣን። ቄስን ከመንበሩ መንግስትን ከወንበሩ እግዚአብሔር አምላክ ይጠብቅልን። እኛንም በያለንበት ሁሉ ይጠብቅልን። በውጭም በውስጥም ያላችሁ በሙሉ እግዚአብሔር ይጠብቃችሁ፣ ክፉ ነገር አይንካችሁ። ጸብን፣ ግጭትን እግዚአብሔር አምላክ ያስወግድልን። ፍቅርን እንደ ሸማ ያላብሰን። ሰው ቢታመም ሰው ነው የሚጠይቀው፣ ሰው ቢሞት ሰው ነው የሚቀብረው፣ ሰው ቢጣላ ሰው ነው የሚያስታርቀው። ፈጣሪ ከሰማይ እኛን ለመደብደብ አይመጣም፣ እኛን ለማጣላት አይመጣም፣ እኛን ለማጋደል አይመጣም። የሚመጣው እግዚአብሔር አምላክ በሰው ተመስሎ የሚመጣው ለማስታረቅ፣ ለመምከር፣ ለመዝከር፣ ሀገርን ሰላም ለማድረግ፣ የተጨነቀን ለማረጋጋት፣ የተራበን ለማብላት፣ የበረደውን ለማልበስ፣ የተጠማውን ለማጠጣት እንደዛ ነው። የታመመን ለመፈወስ ነው እግዚአብሔር አምላክ የሚመጣው እንጂ ጸብን ለመቆፈር አይደለም የሚመጣው። እና እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ትንሽ ትልቅን ይጠብቅልን፣ የተወለደ ይደግልን፣ የተዘራ ይብቀልልን። በሰላም ውሎ በሰላም ማደርን በሰላም መኖርን እግዚአብሔር እሱ ይጠብቀን። ችሎ ማደርን አውቆ መውጣትን ያድለን። የኢትዮጵያ አምላክ ይጠብቀን። በያላችሁበት እግዚአብሔር አለሁ ይበለን። ውብዬ፣ ናሂ፣ ናርዲ እግዚአብሔር በልቦናችሁ ገብቶ ፍቅርን፣ ሰላምን አምጥቶላችሁ ትላንትና በግጭት በመነጫነጭ የተላቀሳችሁን ተቃቅፋችሁ በፍቅር ስትላቀሱ ስትመሰጋገሩ ለማየት እግዚአብሔር እሱን እንዲያሳየን የእሱ መልካም ፍቃድ ይሆንልን። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ልብ ለልብ አንጀት ለአንጀት ያገናኛችሁ። ውሎ መግባትን ተኝቶ መንቃትን ያድላችሁ። ለብሶ መድመቅን በልቶ መጥገብን ያድላችሁ። ሰላም ሁኑልኝ። ሰላም ሁኑልኝ። በሰላም ሁኑ።